ሄሎ ተማሪዎች በዛሬ ቶፒካችን የምናየው ዩኒፊኬሽን ኦፍ ኢትሊ ነው። ሶ ዩኒፊኬሽን ኦፍ ኢትሊ የጀመረው ለመጀመሪያ ጊዜ 1815 እስከ 1871 ድረስ የተደረገው ትግል ነው። ትግሉ የምንድን ነው? አንድን ሀገር እንደ ሀገር ለማስቀጠል በተለያዩ ዳይሜንሽኖች በተለያዩ አይዲዮሎጂዎች የተደረገ ትግል ነው ማለት ነው። የረጅም ጊዜያትን የወሰደ ዩኒፊኬሽን ነው። ሶ at the end of this lesson students will be able to understand what was the political and the social condition before unification of Germany. ኢታሊ ዩኒፋይድ ከመሆኗ በፊት የነበረው የፖለቲካ ኮንዲሽን የኢኮኖሚ ኦር ሶሻል ኮንዲሽን ምን ይመስላል የሚለውን እንዲቴል እናያለን። ሌላ የዚህ ኢታሊ ዩኒፊኬሽን ኢታሊያን ዩኒፊኬሽን ሜን ሊደሮቹ እነማን ናቸው ዩኒፊኬሽኑን ሲመሩ የነበረው የሚለውን ነገር በደንብ እናያለን። ኢቨንቶቹ ምንድን ናቸው? the major events and ስቴጆች ምንድን ናቸው? and finally ሪዛልቱ ምንድን ነው? significance of this ዩኒፊኬሽን ኦፍ ኢታሊ ኢምፖርታንስ ምኑ ነው የጠቀሙ ጥቅሙ ምንድን ነው የሚለውን ነገር እንዲቴል እያንዳንዳቸውን እናያለን ማለት ነው። so now let us begin our discussion. So that is what we call unification of Italy. Before unifying Italy, the Italian condition should become what we call divided in several small states. ጣሊያን ዩናይትድ እንደ ሀገር ከመቀጠሏ ወይም ከመጀመሯ በፊት በተለያዩ ስቴቶች ስሞል ስቴቶች ሲመሩ ነበሩ። ለምሳሌ some should become ruled by foreign powers such as ኦስትሪያ ጣልቃ ገብነት አብዛኛው የጣሊያን ግዛቶችን especially northern parts of Italy should become led by Austria, and the other should become led by local monarchies such as what we call the papal states ምንላቸው በሮም ካቶሊክ ፖፖች የሚመሩ ስቴቶች አሉ። ስለዚህ አላማቸው የዩኒፊኬሽን አላማ ምንድነው? እነዚህን በሙሉ አንድ አድርጎ ዩኒፋይድ የሆነች አንድ ናሽን ስቴት መፍጠር ነው። ስለዚህ እነዚህ ናሽን ስቴቶች በጣሊያንኛ ወይም እንደ ላንጉዌጅ ኦፍ ኢታሊ ሪሶጂኒሜንቶ በመባል ይታወቃል። ዩኒፊኬሽን ሚንስ ሪሶጂኒሜንቶ ኢን እንግሊሽ ዩኒፊኬሽን በሚለው አቻ ትርጉም ይሰጠዋል። ሶ ኢት ኢዝ ክሪኤቲንግ ኤ ሲንግል ኔሽን ስቴት ዛት ኢዝ ሪያላይዝድ ኢን 1871። ስለዚህ የጣሊያን ዩኒፊኬሽን አቺቭድ የሆነ 1871 ላይ ነው አቺቭድ የሆነ። በዛን ሰዓት አቺቭድ ሲሆን ሴንትራል ፖለቲካል ሴንተራቸው ሮም ነው፣ ወይም በሌላ አነጋገር ካፒታል ሲቲያቸው ሮም ነው ማለት ነው። ሶ እያንዳንዱን ኮንዲሽን ቢፎር ዩኒፊኬሽን ምን ይመስላል የሚለውን ነገር እናያለን። ሶ በዚህ ላይ ጣሊያን ዩኒፋይድ ከመሆኗ በፊት በተለያዩ ስቴቶች ስትመራ ነበር። ለምሳሌ ፒዲሞንት ሳርዲኒያ የምንለው አንድ ራሷን የቻለች ስቴት ነች። እንዲሁም ሎምባርዲ፣ ቬንሺያ፣ ኔፕልስ፣ ሲሲሊ እንደ ፓፓል ስቴቶች 7 የተለያዩ ጥቃቅን ስቴቶች አላቸው። እነዚህ ዩናይትድ ያልሆኑ ናቸው፣ በራሳቸው የሚተዳደሩ ናቸው። ሴንትራል ገቨርንመንት የለም። ስለዚህ ፎሪያን ኢንቬንሽን ራሱ አለ። ፎር ኤግዛምፕል ኦስትሪያ። እነዚህ በሙሉ ምንድናቸው? የዩናይትድ ከመሆኑ በፊት የነበረ ነው። ኦስትሪያን ኮንትሮል ኖርዘርን ፓርቲስ ፓርቲኩላርሊ ሎምባርዲ the city of Lombardy and Venetia should become under the control of Austria. ሌላ የፖለቲካ ዩኒቲ የላቸውም። ጣሊያን ዩናይትድ ከመሆኗ በፊት ፖለቲካል ዩኒቲ የለም። ሜን ሊደሮቹ እነማን ናቸው? የዚህ ዩኒፊኬሽን የጣሊያን ዩኒፊኬሽን የኢታሊ ዩኒፊኬሽን ፊታውራሪ ጉዳዩን በጣም
በአንክሮት ሲያካሂዱ የነበሩ ሰዎች እነማን ናቸው? የመጀመሪያ the first one is what we call King Victor Emmanuel the Third ኪንግ ቪክተር ኢማኑኤል ዘሰርድ ይሄ በምስሉ የምትመለከቱት በዚህ በኩል የሚገኘው ኪንግ ቪክተር ኢማኑኤል ዘሰርድ ይባላል። ሶ at that time he was the king of Piedmont Sardinia የፒዲሞን ሰርዲኒያ እቺ ፒዲሞን ሰርዲኒያ የራሷን የቻለች በሎካል ሞናርኪ የምትመራ ስቴት ነች። ሶ he became the first king of Italy King Victor Emmanuel III should become the first king of Italy at that time. ሌላኛው ሁለተኛው ጉዳዩን ሲመራ ለዩኒፊኬሽን ሲተጋ ቀንና ማታ ሲተጋ የነበረው ሰው ካውንት ካሚሎ ዲ ካቮር ይባላል። at that time he was the prime minister of what we call Piedmont Sardinia. Victor Emmanuel is the king, but Count Camillo di Cavour is what we call the prime minister. So እያንዳንዳቸው የራሳቸው አይዲዮሎጂ ያላቸው ለምሳሌ ካውንት ካሚሎ ዲ ካቮር ምንድነው አይዲዮሎጂው? የኢታሊያን ዩኒፊኬሽን must be realized based on diplomacy and alliance ከሌሎች ጋር በመተባበር ዲፕሎማሲ በመፍጠር ነው ሪያላይዝ ማድረግ የምንችለው የሚል ሐሳብ አለው። another leader his name is what we call Giuseppe Garibaldi እንላለን። ሶስተኛ ነው። he was militant ሚሊተሪ ሊደር ነው። ሶ እስከ 1000 የሚሆኑ የጣሊያን ወታደሮችን ፓርቲኩላርሊ in the southern parts of Italy ላይ ኦርጋናይዝ ያደረገ ሰውዬ ነው። so Giuseppe Garibaldi was militant, a military leader, commander. So he organized and established a lot of soldiers, that is thousands of soldiers in the southern parts of Italy. ስለዚህ የኢታሊ ዩኒፊኬሽን ሪያላይዝ የሚሆነው በዲፕሎማሲም ነው፣ በሪቮሉሽንም ነው፣ በዋርም ነው ማለት ነው። ሶ ሌላኛው የመጨረሻ ሊደር ጁሴፔ ማዚኒ እንላለን። ጁሴፔ ማዚኒ the founder of young Italy's ወጣት የጣሊያን ልጆችን ወይም ወጣት የሆኑ አዳልቶችን ኦርጋናይዝ በማድረግ ያንግ ኢታሊን ለሪቮሉሽን አዘጋጅቷል ማለት ነው። ስለዚህ እያንዳንዳቸው ሊደሮች የራሳቸው የሆነ ሚና አላቸው። አንዱ በዲፕሎማሲ፣ ሌላኛው በጦርነት፣ ሌላኛው በሪቮሉሽን። ስለዚህ ሪያላይዝድ የሚሆነው ኢታሊያን ሪቮሉሽን ሪያላይዝድ ወይም ኢታሊያን ዩኒፊኬሽን ሪያላይዝድ የሚሆኑ በተለያዩ መካኒዝም ነው ማለት ነው። ሶ ስቴጆች አሉ ደግሞ እነዚህ ሊደሮች የተጠቀሟቸው ስቴጆች አሉ። የመጀመሪያ ስቴጅ the first one ምንም እንኳን ፎርማል ባይሆንም at the beginning we say that the Italian unification began at about 1815 ብለናል። 1815 ላይ ነው የጀመረው ብለናል። ሶ ይሄኛው 1859 ነው። ሪቮሉሽኑ ፎርማላይዝድ ሆኖ ባይመጣም እንኳን እንቅስቃሴዎቹ ተቃውሞዎቹ በነዛ በፓፓል ስቴትስ በሎካል መሪዎች ላይ ተቃውሞዎች ጀምሯል። ለምሳሌ 1859 ላይ የተደረገው ምንድነው? ፒዲሞን ሰርዲኒያ ከሌላ አውሮፓ ሀገር ጋር አሊያንስ ፈጥራለች። ፓርቲኩላርሊ ዊዝ ፍራንስ ከፍራንስ ጋር ፒዲሞን ሰርዲኒያ ስቴት ከፍራንስ ጋር አሊያንስ በመፍጠር ማንነው ዲፊት ያደረገችው? ኦስትሪያ። በሌላ በዋን ሳይድ ፍራንስ ፕላስ ፒዲሞን ሰርዲኒያ that's fight against to Austria. so በዚህ ጦርነት ላይ ኦስትሪያዎች ተሸንፈዋል። ከዛ በኦስትሪያ እጅ የነበረው አንዱ የጣሊያን ስቴት ሎምባርድ የሚባል ወደ ፒዲሞን ሰርዲኒያ እንዲሸጋገር ተደርጓል ማለት ነው። the first phase። ሁለተኛ ስቴጅ ላይ 1860 ላይ የተደረገ ነው። that is what we call Garibaldi captured Sicily and Naples that join with what we call Piedmont Sardinia.
ከፒዲሞንት ሰርዲኒያ ጋር አንድ ላይ አሊያንስ በመፍጠር ጁሴፔ ጋሪባልዲ ማንንና ማንን ወሰደ? ሲሲሊንና ኔፕልስን የጣሊያን ግዛቶች የነበሩትን ከኦስትሪያ እጅ ነጥቆ የወሰዱበት ሁኔታ አለ። ሌላኛው 1861 ላይ የተደረገ ነው። 1861 ላይ the proclamation of the kingdom of Italy ዋና ጉዳይ እዚህ ጋር ነው የመጣው። የኢታሊ ኪንግደም ፕሮክላይምድ ተደርጓል። አንድ ኢታሊ የሚባለው ሀገር ራሷን ችላ by the leadership of Victor Emmanuel III ሀገሪቱን ሊድ እንዲያደርግ የኪንግደም ኦፍ ኢታሊ ፕሮክላይም ተደርጓል። the last 1870 the Rome should become withdraw from the hands of France. At the beginning the city of Rome should become in the hands of what we call France በፍራንስ እጅ ስለነበረች ፍራንሶች የፍራንስ ሶልጀሮች በመሸነፋቸው በመጀመሪያ ጦርነት በመሸነፋቸው የሮም ከተማን ጥሎ በመውጣት ሮም to become what we call the capital of united or unified Italy ሆናለች ማለት ነው። ስለዚህ እነዚህ ሜቶዶች አሉ። ቅድም የጠቀስናቸው ሊደሮች የተጠቀሟቸው ሜቶዶች አሉ። አንዱ በጦርነት ነው፣ አንዱ በዲፕሎማሲ ነው፣ አንዱ ደግሞ በአመጽ ነው። ስለዚህ በጦርነት የተጠቀመው ማን ነው? ከኢታሊያን ዩኒፊኬሽን ጁሴፔ ጋሪባልዲ ነው። he was militant ጁሴፔ ጋሪባልዲ የመጀመሪያ the Italian unification or Italian should be united by war የሚል ነገር አስቀምጧል። ስለዚህ አቺቭ አድርጓል ማለት ነው። ሁለተኛ በዲፕሎማሲ ነው። ካውንት ካሚሎ ዲካቮር ምንድነው ዋና ፍላጎቱ? አሊያንስ በመፍጠር ዲፕሎማሲ በመፍጠር ኢታሊያን ዩኒፊኬሽን ሪያላይዝድ ሊሆን ችሏል። ሶስተኛ በሪቮሉሽን ነው። በሪቮሉሽን በሁለቱም መሪዎች በጋሪባልዲና በማዚኒ ጁሴፔ ጋሪባልዲና በጁሴፔ ማዚኒ የተደረገ ሪቮሉሽን ነው፣ አመጽ ነው። በሰዓቱ በነበረው ሊደሮች ላይ የነበረው ነው ማለት ነው። በዛሬ ቪዲዮአችን የተመለከትነው የጣሊያን ዩኒፊኬሽን ማለት ምን ማለት ነው? ምንድነው? ከዛ በፊትስ ጣሊያን ዩኒፋይድ ከመሆኗ በፊት ቢፎር የነበረው ሶሺዮ ፖለቲካል ኮንዲሽን ምን ይመስላል? ጣሊያን ዩኒፊኬሽን አቺቭድ የሆነ the combination of የጠቀስናቸው ለምሳሌ በሪቮሉሽን በዲፕሎማሲ እና በዋር ነው። በሶስቱም ኮምቢኔሽን ነው የጣሊያን ዩኒፊኬሽን አቺቭድ የሆነ። ሊደሮቹ እነዚህ ናቸው። ካውንት ካሚሎ ዲካቮር ጋሪባልዲ ኤንድ ቪክተር ኢማኑኤል ዘሰርድ በጣም ክሩሻል የሆኑ ሮሎችን የተጫወቱ ሰዎች ናቸው ጣሊያንን ዩናይትድ ለማድረግ ዛሬ ኢታሊ የምንለውን ሀገር እንዲመሰረት ዋጋ የከፈሉ ሰዎች እነዚህ ናቸው ማለት ነው። Finally, in 1871, Italy became united and independent nation state. ስለዚህ የጣሊያን ዩኒፊኬሽን ሪያላይዝድ የሆነ 1871 ላይ ነው። ነገር ግን ፕሮሰሱ የተጀመረው 1859 ላይ ነው። 1859 ላይ ተጀምሮ ፕሮሰሱ መጨረሻ ላይ ሪያላይዝድ የሆነ 1871 ላይ አቺቭድ ሆኗል ማለት ነው። the success of Italian unification inspired another nationalist እንግዲህ በዚህ በጣሊያን ፔንሱላ ብቻ አይደለም ይሄ ጉዳይ የሚቀረው። ሌሎች የአውሮፓ ሀገራትም ይሄን ሞዴል ይዘው ይሄን ሐሳብ ይዘው የራሳቸውን ነፃነት በሌሎች ሰዎች እጅ የነበሩትን ግዛት የራሳቸውን ናሽናሊቲ ወይም ናሽናሊዝም አይዲያ እንዲያካሂዱ አንዱ ቤዝሜንት ሆነዋል ማለት ነው for other European countries. In today's class we will learn about a lot of things that is based on these points. Next we will see about unification of Germany የሚለውን 1.22 የጀርመን ዩኒፊኬሽን 1815 ጀምሮ 1871 ላይ የተጠናቀቀ ዩኒፊኬሽን በቀጣይ እናያለን። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።